አይደለም ይሄ ልጅቷ እሷም ስትወድቅ ማለት ነው እኔ እዚህ ሆኜ የቁጥን ነኝ የማውቀው ቆጣጣቱን ትችዩ ነበር አሁን ጻጻት እንዴት እኔ እግዚአብሔር ይጠብቅልኛል እኔ ምን ላደርግ ታዲያ እንዴ አንድ ነገር ነው አንቺ ምንድነው የታየሽ እሷን በማጣቱ ወደ ራሱ ይመለስ አይደለ እንደዛ ብለሽ ነው አይደለ እሺ ይሄ ልጅ ደግሞ ምን ተፈጠረ አንቺ ያየሽው አንግል ያንን ነው ይሄ ልጅ ግን ምን እያደረገ ነው ወደ ራሱ ከመመለስ ይልቅ ራሱን ወደ ማጥፋት ነበር እየሄደ ያለው ገባሽ ለምሳሌ አሁን ጠፍተሻል አይደለ ስለዚህ በጠፋሽበት ጊዜ ወደ ሰው መጥቶ አረ እሷ እኮ ከሆነ ሰው ጋር ሆና ነው በቤለኝ እኔ ከሆነ ሰው ጋር ናት ብዬ አስባለሁ አላስብም እንደ ሴት ልጅ ማገናዘብ አለብሽ አባቴ አንተ የምታወራበት ወይ እኔን ለማስረዳት የሚጋብዝ አይደለም እኔ እኮ ጭራሽ እኮ አላፍረዳውሽም እኮ እኔ እኮ አላፍረዳውሽም መች አስረዳውሽ ቀናሎ ሰው አይደለም እንዴ እኔ አንተን የሆነ ሴት እንደዚህ ሲባል በጣም ነው የሚደብረኝ ካንተ ምክንያቱም ያለፈ ህይወትን ሙሉ ነግረኸኛል አይደል ያለፈ ህይወታችንን ተነጋግረን ጨርሰን በቃ አስተያየት ተደራርገን ነው እኔ እናንተ የጀመርነው አይደል ህይወት አሁን በአጋጣሚ የድሮ ሴት አለች ሲባል እንዴት ትደብቀኛለህ የሚል ነገር አለ በውስጤ አላዛር ደግሞ ጥፋት ትልቅ ጥፋት ማጥፍተም እንደው በቃ ጥፋት ሁሉም ጥፋት ሆኖ ሳለ በዚህ መልኩ የሰው ልጅ አይፈተንም በቃ የሰው ልጅ በዚህ መልኩ አይፈተንም ገብቶሃል አይደል ለማናለኝ ለማን ጥላዬ ነው እንደዚህ የምታረገው እኔ ያን ነገር ማረጋግጠው ነው ንገረኝ ራስህን ለማጥፋት የሆነ ነገር የምትሞክረው እኔን ለማጥላ ነው አንቺ የህመሜ ሐኪም አንቺ በጭንቅ የፈተንኩሽ አንቺ ክፉ ቀን መወጫ አንቺ ጉልበቴ ያረኩሽ መስናኛ ያልኩሽ ብዬ የልቤን ልንገርሽ አንቺ የህይወት ምስክር አንቺ የሔዋን ጉልበታም አንቺ የእናቴ እህት ምትክ አንቺ የደግነት ሀብታም ነሽ ምግባረ መልካም አትሄጂማ አንቺ ጥለሽኝ ትሄጃለሽ ከዚህ በኋላ እኔ ደግሞ ፊኒየርሽ እንዴት እንደዚህ ይደረጋል ወይ ሰው አይጨነቅም እና ይቅርታ ቅርበይ እባክሽ ቅርበይ ማጣት አልፈልግም ምንም አልሆንኩም ምንም አልሆንኩም ደህና ነኝ ችግር እንደዚህ ይደረጋል ደህና ነኝ ደህና ነኝ እኔ አላረክስም ችግር የለውም ደህና ነኝ ያራንቺ መኖር አልችልም ነው ይሮስ እንዴት እንደተጎዳው ብታውቅ ይቅርታ እንደናፈቀኝ ብታውቅ በእውነት ይቅርታ ሁሉ ነገር ውሸት ነው እሺ እናቴ ሁሉ ነገር በቃ የሰማሽውን ያየሽውን ነገር በቃ ውሸት ነው እኔ ምንም ጓደኛ የለኝም ያለሽ አንቺ ብቻ ነሽ ምንም አላውኩም እኔ ደህና ነኝ ማሚ ምን ሆኖ ነው
እንኳን አገኘሁሽ ማሚ ምን ሆነ ነው አሙ ምን ሆነ ነው ንገረኝ አሙ አንተ አሙ ንገረኝ ምን ሆነ ነው ምኑን ታሞ ነው ንገሩኝ አቦ ምን ሆነ ነው ንገረኝ አሙ በእናትህ ንገረኝ ማሚ ንገረኝ አንቺ ቢያንስ ምን ሆነ ነው አቀመኔ ትኩሳት አለው እኮ ደህና ነኝ እናቴ ምግብ አልበላም እንዴ አፌ ራሱ ደርቋል እኮ አሙ ምን ሆነ ነው ማሚ ምን ሆነ ነው እንጆን እኔ ራሱ ቆርጦ ነው ያለኝ አሁን የነገረኝ ለኔ አሙ ራሱ ቆርጦ ነው እኔ ቪዲዮ ማየት ትቼ ነበረ በቃ አስጠላኝ ሁሉ ነገር ቪዲዮ ማየት ራሱ አልፈልግም ብዬ በቃ ሁሉ ነገር አቆሜያለሁ ሐኪም ቤት ነው አሁን ነው እሺ ምን አሉት አሙ ንገረኝ በእናትህ አይ እሱን ተይው ችግር የለውም አሁን ዋናው መገናኘታችሁ ማለት ግን ይሄን ያህል አስፈላጊ ነበር ማለት ይሄን ያህል አይከብድሽም ትንሽ ማለት እኮ ፈልጌ አይደለም እሱን ችግር የለውም እሱን ራቂው እሺ እኔ ምንድን ነው ያወራው በቃ እንደዛ ስትለኝ እኔ እንደዛ ስነግርሽ ምን ቃል ገብተሽልኝ አልነበረም ቃልሽን እንዴት ትሰብሪያለሽ እኔ በቃ የተቸገርኩኝ ከዛ በኋላ ማሚ ጋር ወንድሜ ጋር ሄድ እናቴ ጋር እናቴን አስጨንቃታለሁ ብዬ ወንድሜ ጋር በዛው እኔ ዋና የመጣሁት ማሚ ናት ነው ያለች ማሚ ራሱ ትንሽ አይከብድሽም ምን አርገታለች በዚህ ነገር በምን መንገድ ልመልሰው እችላለሁ እኮ ማለት ቢያንስ ለኔ አትነግሩኝ ቢያንስ ለኔ አትነግሩኝ እኔ ነኝ ያመጣሁት እኔ ነኝ ማለት ቢያንስ አትነግሩኝ እና እሷ ወደቀች አይደል ከሆስፒታል ከወጣች በኋላ በቃ ትተሽ ነይ ብዬ የሆኑ ሰዎች ነበሩ ማቃቸው ወደ እኔ እንዲያሳፍሯት አደረኩኝ ምን አለበት ማለት ይሄ ልጅ ራሱን ቢያጠፋስ ለምን እነግርሃለሁ ይሄ ልጅ ራሱን ቢያጠፋ እሺ ይሄ ልጅ ምን እንደሆነ ታውቃለህ አሙ እኛ አሁን ራሱን ያጠፋልነቱን ሳይሆን ሄዳለሁ ካለውም ፕሮሰስ ከጀመረውም ነገር እንዲያቆም እሱ ተራ ነገር እንዲያቆም ነው እሱ ተራ ነገር ነው እንዲለወጥ ነው እኮ ገባኝ ግን ሐሳብ እንደሚሰማው እንዲገባው ልክ አሁን እሷን እንደፈተናት እሱም ደግሞ እሷን ሲያጣ እንዲገባው አይደለም ይሄ ልጅ እኮ እሺ ቆይ አይደለም ሰው የለም ታውቂያለሽ አይደል እዛ ቤት እሺ በላርጋው እኔ እኮ በመሃል ቤት ተጣበቅኩኝ እኔ አላሳዝንህም እንዴ አይደለም ይሄ ልጅ እሷም ስትወድቅ ማለት ነው እኔ እዚህ ሆኜ የቁጥን እኔ ነኝ የማውቀው ቆይ ተጣጣም ትችዩ ነበር አሁን ጸጸት እንዴት እኔ እግዚአብሔር ይጠብቅልኛል እኔ ምን ላደርግ ታዲያ እንዴ ታውቱን መምጣቱን ምን አሉ ሐኪም ቤት ንገረኝ እስኪ ለኔ ንገረኝ እኔ ደህና ነኝ እናቴ ደህና እንዳልሆንክ እኮ እያየሁ እዚህ ጋር እየነካሁ እያየሁ እኮ ነው ምንም ደህና አይደለህም እኔ ደህና ነኝማ እንዴ ከሐኪም ቤት እየመጣሁ እኮ ነው እኮ እሺ ምን አሉ ምን ያመመ ምንም ማለት እጅህን እሺ ለምንድን እንደዚህ ያደረግከው እንደዚህ በማድረግ ነው እንደ መፍትሄው አጋጣሚ ነው እናቴ በእናትሽ አሁን ስለዚህ ቪዲዮ ያዩ አልነበረም በቃ በጣም አይምሮዬ እንትን እኔም ከሚዲያ ርቄ በቃ ሁለተኛ እንደዚህ አይደረግም ነገሮች እኮ ተነጋግሮ መፍታት እየተቻለ ለምንድን እንደዚህ ተነጋግረሽ መፍታት አይደለሽማ መነጋገር ቢኖር አትነጋገሪ መኖር ይችላል እስኪ ንገረኝ ምን አይነት ጭካኔ ነው አንተ እሺ እንደዚህ አትበይኝ በቃ እኔ እንደዚህ አትበይኝ በቃ አንተ አይደለም በቃ እኔ መነጋገር ከሆነ እንደዚህ አይደለም እኔ እሷ ከኔ ጋር መነጋገር ከሆነ እኮ እኔ ለብቻዬን ጠርታ ማውራት ትችላለች ያደረክበት ወይ አንተ እኮ የሄድክበት መንገድ እኮ ነው አላዛር እኮ እኔ እኮ ጥፋተኛ ነኝ እኮ አንተ እሷን አስተምራታለሁ ወይ ደግሞ እሷን እፈትናታለሁ ብለህ የሄድክበት መንገድ ወዳልተገባ ነገር ውስጥ ወሰዳችሁ ያ ነገር ነው ስተትክ
እናቴ አንቺ እኛም ታመን አንቺ ራሱ ስተት አለብሽ። ምንድነው አለብሽ? በቃ ዝም በል እሷን አትናገራት። አይደለም ነገር ቦንስ እሺ እናቴ ምንም ለምን ምን ትሆናለህ? ሆነ እኮ እንዴት እሺ ምን ላድርግ ታዲያ? አሁን እኔ እኮ ልጅቷም እንደዚህ ስትጎዳ መጎዳቷን እያየሁ ዝም ማለት አልቻልኩም። ማለት እኔ አጠገቧ በመሆኔ ጎዳታለሁ እንዴ? አልወደቀችም? ትክክል ናት። አልታመመችም? ቆይ አንዴ ስሙ። እሺ አሁን ተረጋጉ ማሚ። በቃ ትክክል እኮ ናት። ማስተካከል እና ደግሞ እኔ እሱ ምን መሰለ ለመሄድ እቅድ ላይ ስላለ ከመሄድም ከምንም እስቲ ቆይ ከስሩ ልደብቅበትና የሚሆነውን ነገር ልብዬ ነው። ትክክል ነሽ። አሁን እኔ ትናንትም አልደወልኩልህም ቀኑን ሙሉ። አንቺ ያየሽበት መንገድ እኮ ትክክል ነው። ነገር ግን ስህተት የሚሆነው ምኑ ጋር መሰለሽ? አንቺ ሁላችንም ይሄ ነው አየሽ፣ ስህተት የሚሆነው ነገር አይታየንም። የሚታየን ነገር አንድ ነገር ነው። አንቺ ምንድነው የታየሽ? እሱ እሷን በማጣቱ ወደ ራሱ ይመለስ አይደለ? እንደዛ ብለሽ ነው አይደለ? እሺ ይሄ ልጅ ደግሞ ምን ተፈጠረ? አንቺ ያየሽው አንግል ያንን ነው። ይሄ ልጅ ግን ምን እያደረገ ነው? ወደ ራሱ ከመመለስ ይልቅ ራሱን ወደ ማጥፋት ነበር እየሄደ ያለው። እሺ አሁን አንተስ በኔ ቦታ አሁን በፊት አንተ እቺ ልጅ ከምትጎዳ ብለህ የሆነ የወሰንከው ውሳኔ ነበር። ትክክል እኮ እኔ ምን ማድረግ እችላለሁ? ትክክል ነሽ። በቃ ምንም አላደረግሽም ግን ራሱ መንገዱ ነው ስህተት የሆነ። እኔ እሱ በእንትን ባለ ቁጥር አዲስ አበባ ተንጠልጥዬ ሄጄ እችላለሁ። እዚህ ጋር ህጻናቶች አሉ፣ እዚህ ጋር ስንት ነገር አለ። በዚህ ላይ ትንሿ ታማቢ ነበር። አስበው ሄጄም ለማስተካከል እኔ ያለሁበት አጣብቂኝ ውስጥ ነው ያለሁት። ለራሴ የማረገው ነገር ጠፍቶኝ ነው የዛን ቀን ትንሱ ጋር ሰው የላኩት ወደ እኔ እንዲያሳፍሯት። እሷም ስልክ አላነሳ ብላኝ በመከራ አሁን ግን ሁሉ ነገር ውሸት ነው። ሴቷ ውሸት ናት። አፎሚያ የውሸት ታሪክ ናት። እውነቱን ንገራት እባክህ። አንተ አትነግራትም እንዴ? አታስረዳትም እንዴ? አንተ ነህ ባለ ታሪኩ አይደል? እኛን ለምን ምስክር ትጠራናለህ? በቃ ወይ ተረጋጋ፣ እናወራለን። ምን መሰለሽ አስረዳት። በቃ እውነቱን አስረዳት። እኔና አፎሚያ የምንተዋወቀው እኔ አዲስ አበባ የገባው ሰሞን ዛሬ 2 ወይ ደግሞ 3 አመት እኔና እሷ ምንም አይነት ግንኙነት የለም። የቲክቶክ ቪዲዮ ሰራ አለቀ። ከዛ ደግሞ ለኮሜዲያን እሸቱ አንደኛ የወጣውበት ቪዲዮን ከመስራት በፊት የግምገማ ቪዲዮ ነበረ። ያንን ቪዲዮ ሰራ ከዛ ዩቲዩብ ቻናል ላይ ለቀኩት እንጂ እኔ ከእሷ ጋር ምንም አይነት ግንኙነት የለኝም። እኔ ካንቺ ውጪ ከማንም ሰው ጋር መሆን አልችልም አልፈልግም። እሺ ጥላኝ ግን አንቺ በቃ ምን እንዳሰብሽ ለምን እንትን እንዳልሽ ማለት አላውቅም። እውነቱን ትነግርሽ አንቺ ለምሳሌ እኔ ዛሬ የሆነ ሰው መጥቶ ትንሱ ከሌላ ወንድ ጋር ናት ከሌላ ሰው ጋር ናት ምናምን ቢሉኝ እንደዛ አምናለሁ። ገባሽ? ለምሳሌ አሁን ጠፍተሻል አይደል? ስለዚህ በጠፋሽበት ጊዜ የሆነ ሰው መጥቶ አረ እሷ እኮ ከሆነ ሰው ጋር ሆና ነው በቤለኝ እኔ ከሆነ ሰው ጋር ናት ብዬ አስባለሁ? አላስብም። ለምን? አንቺን ከመውደድ ከማፍቀር የበለጠ ስለማምንሽ። ተረዳሽ? አንቺ ግን ገና ይሄ ነገር እንዲህ ነው ተብለሽ ሲነገርሽ እኔ አላዛር የዛኔ ጸጉር ነበር። ቪዲዮን አይተሽው ከሆነ ጸጉር አለኝ የቅርብ ጊዜ ቪዲዮ ነው እንዳይባል። ገባሽ አይደል? ሁሉ ነገር የቆየ ነው መሰለኝ እኮ የቆየ እኮ ቢሆን እንደውም እኮ የቆየ እኮ ሲሆን እኮ ነገሮችን አንቺ ቀስ ብለሽ ተረጋግተሽ እንደ ሴት ልጅ ማገናዘብ አለብሽ። አባቴ አንተ የምታወራበት ወይ እኔን ለማስረዳት የሚጋብዝ አይደለም። እኔ እኮ ጭራሽ እኮ አላፍረዳውሽም እኮ እኔ እኮ አላፍረዳውሽም። መቼ አስረዳውሽ? በቃ ቀናሎ ሰው አይደለም እንዴ? እኔ አንተን የሆነ ሴት እንደዚህ ሲባል በጣም ነው የሚደብረኝ ካንተ አፍ። ምክንያቱም ያለፈ ህይወትህን ሙሉ ነግረኸኛል አይደል? ያለፈ ህይወታችንን ተነጋግረን ጨርሰን በቃ አስተያየት ተደራርገን ነው እኔ እናንተ የጀመርነው አይደል ህይወት። አሁን በአጋጣሚ የድሮ ሴት አለች ሲባል እንዴት ትደብቀኛለህ የሚል ነገር አለ በውስጤ እኮ። አሁን ይላችሁ በመሀል ልግባና እንደ ጣልቃ ሲጀምር ትንሱ ሁለት የሚዋደዱ ሰዎች መሀል ላይ አሁን አህሙ ያው የልብ ጓደኛውም ስለሆነ እሱም ደግሞ ያወራው ነገር ስላለ እኔ እንደተረዳሁት መጀመሪያ አህሙ ላይ ፈርጄ ነበር። ምን ነካው አህሙ እንዴት እንዲያደርጋል ብዬ ነበር። ግን አሁን ሲያስረዳኝ እሱ በነገረው መሰረት ላንቺም ተቆርቁሮ ነው አህሙ ገብቶሻል፣ እንዳትጎጂና እንዲቆርጥልሽ ነው። ያን ደግሞ አላዛር ያደረገው አንቺን ለመፈተን እስቲ ምን ያህል ልቧ እኔ ላይ እምነት አላት፣ ርቄስ ቢሄድ ምን ያህል ትተማመንብኛለች የሚል ፈተና ነው። ግን ሆኖም
በእውነተኛም አሁን የእውነት እንኳን ሆኖ ጓደኛ እሱ አዋጊ እንኳን አጣይ እንኳን ቢመጣ በመሃላችሁ ሶስተኛ ወገን መጀመሪያ ማጣራት መቻል አለብሽ። ራስሽን ፌንት ከመንቀል ራስሽን ከመጎዳትሽ በፊት ሰው አቅራቢያሽ አለ። ይሄ ነገር እንዴት ነው እንዴት ባደርግ ነው ማጣራት የምችለው የሚለውን ነገር በአቅራቢያሽ ጓደኞች ይኖሩሻል። ባይኖሩሽ ደግሞ እኔ ራሴ እንደ ጓደኛ ነው ካንቺ ጋር የማወራው ታውቂያለሽ። ስለዚህ እንዴት ባደርግ ይሻላል እንዴት ቢሆን ይሻላል የሚለውን ነገር ከሰው ጋር መማከር አለብሽ። ስተትሽ ምንድነው? ቸኩለሽ ያልሆነ ውሳኔ ውስጥ መግባትሽ ነው እንጂ አላዛር አልበደለሽም አይደለም፣ በድሎሻል። ያጠፋው ጥፋት ነው፣ በቃ ትልቅ ጥፋት ነው። ገብቶሻል አይደለ? ግን አሁን ማምጣቱ በቃ አሁን ደግሞ እሱ እኮ አልኩሽ ትልቅ ጥፋት ነው። መደረግ የሌለበትን ነገር አድርጓል። ግን ደግሞ አሁንም ደግሞ አምጥቶ ያ ነገር እንዲሆን የፈለገው እሱ እስቲ ምን ያህል ነው እምነቷ የሚለው ነው። አላዛር ደግሞ ጥፋት ትልቅ ጥፋት ማጥፍተም እንደው በቃ ጥፋት ሁሉም ጥፋት ሆኖ ሳለ በዚህ መልኩ የሰው ልጅ አይፈተንም። በቃ የሰው ልጅ በዚህ መልኩ አይፈተንም። ገብቶሃል አይደለ? ይሄ ነገር በእውነተኛ ህይወት እኮ ብዙ ቤትን እንደዚህ አይነት ነገር ያፈርሳል። እንዲህ አይነት ነገር ብዙ ሰዎች ህይወታቸው ይፈርሳል፣ ይመሰቃቀላል፣ ትዳራቸውን ያጣሉ፣ ልጆቻቸው ይበተናል። ምንም ያላደረገ ጓደኛውና ለጋብዝክ ብሎት የሆነ ቦታ አስቀምጦት እኮ ተመልሶ የሆነ ወይ ስታስተናግደው ወይ የሆነ ነገር ስትል ፎቶ አንስቶ ለሚስል እኮ ጓደኛ እኮ ሰውን ያጣላል፣ ሰውን ያለያያል። ገባሽ? ስለዚህ ከምንም በላይ ከፍቅራችሁም በላይ መተማመን መቻል አለባችሁ። ሁለታችሁ መተማመን ትልቁ ነገር ነው። እግዚአብሔርን የምታምኑትን ያህል ሁለታችሁ መተማመን አለባችሁ። ስትተማመኑ ፍቅራችሁ እየጠነከረ ይሄዳል። አሁን በእናንተ እብደት ስንት ሰው ተቃወሰ። እኛ እዚህ ጋር ሚዲያ ላይ መተን አሁን እዚህ የምናወራው አይደለንም። ከጀርባ ስንት ሰዎች ናቸው በእናንተ የተሰቃዩት። እናንተን ለማስተካከል አንቺን በመፈለግ አንቺ እንዲሆነች አላዛር እንዲሆነ እየተባለ ስንት ነገር ነው። አሁን ዛሬ ትናንት እንኳን ስንት ነገር ተፈጠረ። ተረዳሽኝ አይደለ? ስለዚህ ይሄ ጥሩ አይደለም። አመዛዝናችሁ የምታደርጉትን እንደ ህፃን አታስቡ። እናንተ አሁን አንድ ስትሆኑ ነገ ደግሞ ስትጋቡ ከዛ ልጆች ይመጣሉ። ገብቶሻል? የእናንተ አይምሮ መብሰል አለበት መጀመሪያ። አንተም የምታደርገውን ደግሞ በብስለት አድርግ። እንደ ልጅ አታስብ፣ በብስለት በቃ መጀመሪያውኑ ከኔ ጋር ተማክረ ቢሆን ኖሮ የሁሉ ነገር ባልመጣ ነበር። እኔ ሳታማክረኝ ያልሆነ ውሳኔ ውስጥ ገብተህ ነው ይሄ ሁሉ ነገር የመጣው። አሁን አንዴ ሆኗል። መወቃቀስም አስፈላጊ አይደለም። ለወደፊቱ ግን ራሳችሁን አስተካክሉ፣ መተማመን ውስጣችሁ አስገቡ። ፍቅራችሁን ለማደርጀት መጀመሪያ መተማመን አለባችሁ። አንድ ጓደኛ የምር መጥቶ ትንሱ እንዲህ ናት ወይ ደግሞ አላዛር እንዲህ ነው ቢባል ማመን የለባችሁም። ቀድማችሁ የምታጣሩበትን መረብ መዘርጋት አለባችሁ። መጀመሪያ የራሳችሁ መረብ ሊኖራችሁ ይገባል። ያን ነገር እጅ ከፍንጅ ለመያዝ እንጂ እኮ እንደ ወሬ ቢሆን ማንም ባለትዳር ኢትዮጵያ ውስጥ አይኖርም። ማንም ደግሞ ጥንዶች አብሮ አይኖሩም። አንድ ካፕል አይገኝም። ለምን መሰለህ? ወሬ በጣም ከባድ ነው። ስለዚህ እውነት አህሙ ራሱ ከኛ በእነሱ መሀል ሆነ በጣም ብዙ ተጨንቀሃል። እኔ ሌላ ምንም አይደለም። እግዚአብሔር ይባርክ። እሺ እኔም አንድ ነገር ልበል። እኔ ተናግሬ ያለው በዚህ አጋጣሚ አሁን እያዝኝብህ ነበረ። በጣም ይቅርታ አህሙ፣ በእውነት ያው እኔ በሰዓቱ የመሰለኝን ነው ባየሁት የተነሳ ነው። በዛ ላይ አላዛር አያነሳልኝም። በጣም የሚያስጠላ ሁኔታ ውስጥ ነበርኩኝና አህሙ ነው ጥፋተኛ ብዬ በጣም ብዙ ተናግሬ ያለሁኝ። አህሙ በዚህ አጋጣሚ በጣም ይቅርታ። ችግር የለውም። እኔም አንድ ነገር ልናገር። ያው በመጀመሪያ ያው ሁላችሁም ይቅርታ፣ ማሚም ይቅርታ፣ አላዛርም፣ ትንሱም፣ ተመልካችም ማለት ነው። በመቀጠል ያው ማለት እኔ በቃ ልቤ ውስጥ አንድ ነገር አለ። ሴት ልጅ መጎዳት የለበትም የሚለው ልቤ ውስጥ አለ። ያንን ነገር ዛሬ ብቻ አይደለም ነገም ላይ የሆነ ነገር ካየሁኝ ያ ነገር ማይስተካከል ማይቃና ከሆነ እኔ ምንጊዜም ከሴቷ ጎን ነኝ እና እዚህ ጋርም የተፈጠረው አንድ ያለ መግባባት ማለት እሱ ሲያመጣኝና ይሄንን ነገር ሲነግረኝ ግልጽ አድርጎ አልነበረም የነገረኝ ለሱ እንዲጠቅመው ለሱ እንዲመቸው ብቻ ብሎ ነው። ምክንያቱም አንቺን በደንብ አሳምኖ አንቺን በደንብ ለመፈተን እንዲመቸው ብሎ ነበር። ስለዚህ እዚህ ጋር እኔ በቃ ያለውን ነገር እንዲቆርጥልሽ ለአንቺ በማሰብ ነው እንደዛ ያደረኩት። ምክንያቱም ትክክለኛ መስሎኝ ወደዛ የሚሄደው
እውነተኛ መስሎኝ ማለት ነው ልጅቷ ጋር ሄደው ማለት ነውና በዛ ምክንያት ነው ማስረጃውንም ምንንም አንቺም ለማሳመን አንቺም እንድትቆርጪ ምንም ሳደርግ ነበር እና ያው በዚህ መሃል ያለ መግባባት ነው የተፈጠረው። በእርግጥ ትክክል ነው። አላዛር ደግሞ ጥፋት ቶሎ ያንን ነገር ማስተካከል ባለመቻል ነው፣ ጊዜ በመውሰድ ነው። ያን ጊዜ ተረጋግተ ያለውን ነገር ብትነግረን አንድ ላይ ያው እንፈታው ነበር። ለማንኛውም አንድ ደስ ያለኝ ነገር ምንድነው ይሄ ልጅ ከዚህ የከፋ ሁኔታ ላይ ሳይደርስ እዚህ የከፋ አደጋ ላይ ሳይደርስ ነገሮች በዚህ መልኩ እሷም ደግሞ ራሷን ሳትጎዳ ሰላም ሆና ጤና ሆና ማግኘታችን በጣም ደስ ብሎኛል። ምክንያቱም እኔ ብቻ አይደለም ያሰብኩት፣ ቤተሰብ በጣም ተጨንቋል። የት ሄደች ምናምን እያለ በጣም እንትን ብሏል። ብዙ ነገር ነው የሚያስቡት ማለት ያው ምን ሆና ነው በሚለው ማለት ነውና ሰላም ሆነሽ በጤና እዚህ ጋር ስላገኘሽ በጣም ደስ ብሎኛል። በመቀጠል ውድ ቤተሰቦች በጣም ናፍቀውሻል፣ ሰላም ትያቸዋለሽ። እሺ ወደ ራስ ተመልሽና በደንብ ሰላም ባያቸው። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ጠፍቼባችኋለሁ፣ በጣም ይቅርታ። ማለት ማድረግ አልነበረብኝም መጥፋት አልነበረብኝም፣ ግን ከነበረው ሁኔታ አንጻር ነው እና ቤተሰቦቼ በጣም ተጨንቃችሁ ስልክ ስደውሉልኝ የነበርኩት ጥሩ ስሜት ስላልሆንኩ አላነሳሁም። በጣም ይቅርታ። ተጨንቃችኋል፣ ግን ደግሞ እኔ ምንም መልስ ስለሌለኝ አንዳንዴ በቃ ደውዬ ምንም ማውራት አልችልም። ሆድ ሊብሰኝ ይችላል፣ አለቅስባችሁ እችላለሁ። ያ ነገር ደግሞ ማድረግ ስለማልፈልግ ነው እና በጣም ይቅርታ። ብዙዎቻችሁ ስደውሉልኝ ነበረና በጣም ይቅርታ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ከኛ ህይወት ትማራላችሁ ብዬ አስባለሁኝ። ያው እኔ እንጃ ማለት ምንም አንዳንዴ እኔ ከሰዎች በማር ደስ ይለኝ ነበረ፣ ግን አንዳንዴ ህይወት ደግሞ ሳትፈልጉ በራሳችሁ እንድትማሩ ለቀጣይ ተምራችሁ እንድታልፉበት ያደርጋልና ብዙ ነገር ተምሬበታለሁ አሁን ያሳለፍነው ነገርና ያው አህሙም ማሚም ሁላችሁም በጣም ወዳችኋለሁ እና አመሰግናለሁ። አህሙዬ በጣም ነው የምናመሰግነው ስላገናኛችሁኝ። ማሚዬ አንቺም ደግሞ ልጄ ነሽ ብለሽ እውነት ሰው ብዙ ሰው ለልጁ ነው የሚያደላው። ማንም ሰው እውነት የምሬን ነው። እኔ እንጃ ከአንቺ የተማርኩት በጣም ትልቅ ነገር ነው የተማርኩት። ምክንያቱም ነገ እኔም ልጅ ወልጄ እንዴት የልጄን ሚስት ትሪት ማድረግ እንዳለብኝ አስተምረሽኛልና አመሰግናለሁ። ወተሽ እንኳን ማለት አንድ ቪዲዮ ምናምን አይቻለሁና ስትቆጪ ምናምን ነበር አላዛርና ልጅሽን ተቆጥተሽ እኔ ልክ እንደ ወለድሽኝ ልጅ አድርገሽ አዝነሽ ነይ እኔ ጋር ረፊ ብለሽ አንቺ ጋር አንዱ ለቀን አድሬ ያለሁኝ አንዴ ወንድሜ ጋር ግማሹ ልብሴም እዚህ ነው ያለው እና ተንከባክበሽ የምሬ ነው እናቴ ከዛ ስሜት ውስጥ እንደወጣ አድርገሽኛልና በጣም ነው ማመሰግንሽ፣ በጣም ነው መወድሽ። እንዳንቺ አይነት እናት ይብዛልን። እውነት ቤተሰብ ስለሷ ቃላት የለኝም። በጣም መልካም እናት ነው ያገኘሁት። ለልጇ አላስበለጠችም፣ ለኔ ነው ያደላችሁ። እሱ እኮ ቢያስረዳት ብትሰማው ኖሮ በደንብ ያሳምናት ነበረ፣ የሚያሳምናት ነገር ይኖር ነበረ። ግን እሷ ሳታደላ ምን ሳትል እኔን አስበልጣ እዚህ አርጋ ደብቃ የሱን ስሜትም እንደዚህ በቃ እዚህ ድረስ እንዲመጣ ያው ለአህሙ ነግረሽዋል መሰለኝ አይደል? አልነገርሽም? እንዲመጣ ወደዚህ ማሚም ደግሞ ቪዲዮ ምናምን አትረበሽ ምናምን አለችኝ። በቃ እኔም በቃ ቪዲዮ ላይም ነበረ እና ለዛ ነው አላዛርን ያማኔ በጣም ነው የምወደው። ማለት እንደዚህ ወንጌ ባላገኘ ደስ ይለኝ ነበረ። ሁለተኛ እንደዚህ እንዳይለመደሽ እኔ ምን ያህል ለምወድ ምን ያህል አንተ ቦታ እንዳለኝ ከፈተና አንተ ከምትፈትነኝ በላይ እኔ ወድሃለሁ፣ ቦታ ሰጣለሁ። እንደዚህ ማድረግ ነበረብህ? ንገረኝ እስኪ። እኔስ ማን አለኝ? ምን ነገር ብትሆን ንገረኛ እስኪ ንገረኝ። እኔ ማን አለኝ? ለማን ጥለኸኝ ነው እንደዚህ የምታረገው? እኔ ያን ነገር ማረጋግጠኝ ነው? ንገረኝ። ራስህን ለማጥፋት የሆነ ነገር የምትሞክረው እኔን ለማጥላ ነው? እስኪ ንገረኝ። እኔ ማን አለኝ? አንተ እኮ ነው አይደል ያለኝ? እንደዚህ ማድረግ ነበረብህ? ሁለተኛ እንዳይለመድ። እኔ በጣም ነው የምወድ፣ አንተ ከምታስበው በላይ በጣም ነው የማምንህ። ግን ደግሞ በቃ ፍቅር አንዳንዴ ሳትፈልግ የምትወደው ሰው ትቀናለህ።
ግን ይሄ መጥፎ ቅናት አይደለም። አንተን ከመውደዴ ለአንተ ቦታ ከመስጠት የተነሳ ነው እንደዛ ልጎዳ የቻልኩት እና ማንም ሰው ደግሞ እንዲጋራኝ ስለማልፈልግ ነው። እና ይቅርታሽ ስላልተረዳው በዚህ ምድር ላይ በቃ እንጃ አሉኝ ከምላቸው ነገር ውስጥ አንዱ እንደሆነ ታውቃለህ አይደል? ሁለተኛ እንዳይለመድ፣ ሁለተኛ እንደዚህ ነገር እንዳታረግ። እኔ ሁሌም አብሬ ነኝ። እንደ ድሮ አብረን እንዋል። ለሰከንድ ጥላኸኝ አትሄድ፣ አታስበው። ጭራሽ ስለመሄድ አታስብ። እኔ ሁሌም አብሬ እሆናለሁ። ስሪ ያልከኝን ሁሉ እሰራለሁ ህይወታችን እንዲቀየር እና በጣም ይቅርታ እሺ። ምናልባት ካልተረዳሁት እኔ ይቅርታ ማለት ያለብኝ ስለ ሁሉም ነገር ይቅርታ። ሳላውቅ ነው ሁሉም ነገር ያደረኩት፣ አውቄም ነው ያደረኩት እና ይቅርታ ሁሉንም ይሄን ማለት የምችለው በቃ እሺ። ያው ውድ ቤተሰቦች ደስ ብሎኛል እዚህ ጋር ነገር በመድረሳችን። ነገሮች እንዲስተካከሉ ፈልግ ነበረ። እንግዲህ ውድ ቤተሰቦች ያው ይሄ ነገር በመፈጠሩ የምትናገር ነገር አለ እና ቤተሰብ ያው በዚህ መልኩ በመምጣታቸውና በመገናኘታቸው ደስ ብሎኛል። ጭንቀቴ ቀሎኛል። ትንሱዬ በእውነት አክብረሽኝ የላኳቸውን ሰዎች አክብረሽ እሺ ብለሽ ስፈልግሽ ስለመጣሽ በጣም አመሰግናለሁ። አላዛርም ደግሞ ያው እንግዲህ ሌላ መግቢያ ሲጨልምበት ጓደኛው ይዞ ሲመጣ እሺ ብሎ ወደዚህ ስለመጣ እግዚአብሔር ይመስገን። ምንም ነገር ሳይፈጠር ሁለቱም ልጆች ላይ እግዚአብሔር ይመስገን በሰላም ሊገናኙ በቅተዋል። ሌላ ምንም አልልም። ዛሬ ደስታ ቀን ስለሆነ በእውነት በጣም ደስ ብሎኛል። እኔ ደስ አለኝ። ኦልሬዲ አሁን ማስተዋል ምናምን እና ነገ ከዚህ ሙድ ወጥተን ማለት ነው ደስ ብሏችሁን ታሳልፉበትን ጊዜ ማለት ስለምፈልግ እሺ እንሞክራለን ብቻ። ለማንኛውም ውድ ቤተሰቦች እንግዲህ እስከዚህ ሰዓት ድረስ በትዕግስት ስለተከታተላችሁ እናመሰግናለን። በቀጣይ እስከምንገናኝ ሰላማችሁ ብዝት ይበል። እንወዳችኋለን፣ እናከብራችኋለን።